አቤል ተብዬውን እንግዲህ ማለት ነው ተጣመሩልን፣ ታምራላችሁ፣ ተጣመሩልን እያላችሁ ኮሜንት ላይ ማለት ነው። ይኸው ዛሬ መተውላችኋል እንግዲህ አባይና ጣና ላይ አገሬ ሰው እንዲያው አይ እንዲያው ምን ይሻላችኋል? ኮሜንታተሮች ቆይ እናንተ ሰውን አዳድራችሁ እናንተን ማን ይዳራችሁ? እኔ እኮ ይሄ ነው ግራ የገባኝ። እስኪ ንገሩኝ፣ መልሱልኝ እስኪ። በደምብ የአቤልን ጸባይ እንኳን ለኔ ለማንም የአቤል ጸባይ እንኳን ለኔ ለማንም ላንቺ ሊሆን ይችላል። እኛ ግን ኖ አቤል እኛ አይመቸንም። ይቅርታ አድርግልኝና ማለት ነው ከሩታ ጎን ያልሆነ አቤል ለእኛ ምንም አይደለም። ለአንቺ ተመችቶሽ ይሆናል። ቀጥይበት እንዲሁም ቡሽዬ በደንብ ግን ደግሞ ስፖርት ስሪ እሺ። ኦኬ ክፉን ቃል የሚናገር ሰው አይደለም። ያው በዛም ነው የምናወራው። በሄርሜላ ማውቀው በአንተ በሄርሜላ በቃ ወድሃለሁ አበቅርሃለሁ በይና እንዲህ እህትሽ ጥምጥም በይበት። ካላስ ይሄ ነው መሆን ያለበት። እንግዲህ አትቅበስበሽ። ነገ ትመጫለሽ አፈቅርኩ ብለሽ አበባ ይዘሽ የፍቅር ጥያቄ ታቀርቢያለሽ። ምን አይቀርበችስ? ይሄ እያወራን ነው። እውነት ለመናገር እናወራለን፣ ግን ያው እናወራለን ሳይሆን በቃ ልንፋቀር ነው ማለት አይሻልሽም? ማይ ሲስተር አልገባችሁም? ወደ ፍቅር ይወጥ አልገባችሁም? አይ ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ ማለት ነው። እኔ በነገራችን ላይ በቃ አቤላ እኔ ከካሜራ ጀርባ ምን ይሁን የማውቀው ነገር የለም። ማንኛችንም ብንሆን ካሜራ ላይ ያለውን ነገር ነው የምናየው። ከካሜራ ጀርባ ማንኛችንም ምንም የምናውቀው ነገር የለም ማለት ነው። ግን አቤላ ማለት ነው እኔ እውነቱን ስነግራችሁ የምር እኔ ብዙ አይመቸኝም። ምክንያቱም በቃ አነጋገሩ ምናምን በቃ ነገሩ ምንም የሚመቸኝ አይደለም። እና ይቺ ደግሞ እንግዲህ ወደዋለች መሰለኝ። መቼም ለስራ ነው፣ ልትፋቀሩ አይደለም። ይሄ ሀገር ያወቀው ፀሐይ የሞቀው ነው። ለስራ ነው እንጂ አቤልና አንቺ ትፋቀራላችሁ አባይና ጣና የማይሆን ነገር ነው። ነገር ግን ደግሞ ግን ስራ ከሆነ ግን ያው ለስራ ነው። መቼም ዩቲዩብ ላይ ተዋደድን ተፋቀርን ማለቱ አንዳንድ ሰዎች በስተቀር ለስራ ስለሆነ ያ ሊሆን ይችላል እንጂ አቤልና ይቺ ልጅ ይፋቀራሉ ብዬ እኔ መቼም አላስበውም። ይቅርታ አድርጉልኝ እንግዲህ እናንተን አላውቅም። እኔ የራሴን ሀሳብ ነው የተናገርኩት። የራሳችሁን የውሸት ፍቅር እኮ ማለት ነው የምታወሩት ሁሉ ራሱ ይጠፋባቸዋል። አይ በእርግጥም አልተዋወቅንም ገና ይላል ማለት ነው። አይ ፈዲያዲያለ ያችን ነገሩ ሶል የምትባለው አረ አንተን እናት ያግበታ ምን አካተላት? እርግጥ ያለች ልጅ ናት። ይሆነልኝ ነው የምላችሁ። እኔ አቤላን በጣም ማከብረው ልጅ ነበር እውነት ስነግራችሁ። ግን በቃ በሩታ ላይ እንትን የሆነ ነገር ሲያረጋ አይቼ በጣም ተናድርኩ። በቃ ከዛ በኋላ ማለት ነው ምንም ቢሆን ምንም ከሴት ልጅ ጎን ነው ሰው መሆን ያለበት። የምሬ ነው የምላችሁ። ከሴት ልጅ ጎን መሆን ግድ ነው። በቃ በህይወትም ይሁን በየትም ከሴት ልጅ ጎን መሆን ነው ያለባችሁ ማለት ነው። ማንኛችሁም ብትሆኑ ማለት ነው። ሴት ልጅ እናት ናት፣ ሴት ልጅ እህት ናት፣ ሴት ልጅ ሁሉ ነገር ናት። የምሬ ነው የምላችሁ። ስለዚህ ማንኛችንም ብንሆን ከሴት ልጅ ጎን ነው መቆም ያለብን። ሴት ልጅ እንኳን ጥፋተኛም እንኳን ብትሆኑ እንኳን ከሴት ልጅ ጎን ነው መቆም ያለባችሁ። ይሄን ደግሞ የሄርሜላን አሁን አቤላ እና ይቺ ምናቸው ነው የሚገናኘው? እንዲህ ይቅርታ አድርጉልኝ። በእርግጥ ወፍራም ስለሆነች ነው ትንሽ ልትሆን ትችላለች፣ ግን ኖ የማይሆን ነገር ነው። ያው ግን ስራ ነው መቼም እና ይስሩ፣ በመስራቱም ችግር የለውም። ኮሜንታተሮች ግን በጣም ትገርሙኛላችሁ። አንዳንድ ሰው ተጣመሩ ስትሉ አይናችሁ ጥሩ ያያል፣ አንዳንድ ሰው ደግሞ ተጣመሩ ስትሉ ደግሞ አይናችሁ ጥሩ ያያል። ፎርኮርስ ይሄን ነው የምላችሁ ማለት ነው። እና እናንተ በጣም እየተገረምኩባችሁ እና እኔ የምላችሁ ጥንዶች በመጡ ቁጥር ወንድና ሴት ቪዲዮ ሊሰራ በመጣ ቁጥር ተጣመሩ ስትሉ ነው እንደ ኮሜንት ላይ የምትኖሩት ታዲያ? ኧረ ተው ግን ተው። ኧረ ተው ግን ተው። ለማንኛውም ይመቻችሁ፣ ጥሩ ነው ይመቻችሁ። ጥሩ ስራ ይዛችኋል። ተጣመሩልና እንዲሆናችሁ ኑልን፣ ታምራላችሁ ምናምን ማለታችሁ አሪፍ ነው ማለት ነውና ሰምታችኋል። ግን እናንተም እየተጣመራችሁ ሰው እያጣመራችሁ እናንተም ደግሞ እየተጣመራችሁ ኦኬ። ሰውን ማጣመር ብቻ ሳይሆን እናንተም ተመርመርመር እያላችሁ ነው ሰውን ማጣመር ምታችኋል ማለት ነው።
በነገራችን ላይ ትዳር ከፈጣሪ ነው የሚሰጠው። የእውነት እናንተ ተጣመሩ ወይም ደግሞ አንድ ሆኖ ስላላችሁ አይደለም ሰው አንድ የሚሆነው። ግን ያው በዛ በሰው ውስጥ ያ ሰው በዛ ሰው ላይ ሲገባ ፈጣሪ ደግሞ ያግዛል። ገባችሁ? ያ ነገር ስላለ እንጂ ያው እናንተ ተጣመሩ ወይም ደግሞ አንድ ሆኖ ስላላችሁ አይደለም ብዬ ነው የማስበው። ምክንያቱም ፈጣሪ ሲያግዝ የሆነ ነገር እናንተ አንድ ነው መሆን የምትችሉት በቃ ሲል ያኔ ማንም ይሁን ማንም አንድ መሆን ይችላል ማለት ነው። እና አቤላ ግን ሩታን ይቅርታ ብትጠይቃት በኦዲየንስ ተወዳጅ ትሆን ነበር። የሩታ እህቶች ይወዱ ነበር። ማርያምን የሩታ እህቶች እኮ ምርጥ ናቸው። ይቅርታ አድርጉልኝና ማርያምን ምርጥ ናቸው የሩታ እህቶች። የምር ያው ስለማታውቋቸው ሊሆን ይችላል እንጂ ቲክቶክ ላይ በተለይ እኛን ቅመሞችን እንድናድግ ነው የሚፈልጉት የሩታ እህቶች። ማርያምን እኔ ብዙ ጊዜ አይቻቸዋለሁኝና እኛን ራሱ ሲባርጓቸው ግቡና ውላቸው ምናምን ነው የሚሉት የሩታ እህቶች እውነት ለመናገር እና እኛም ስንሰራ በቃ ያግዛሉ። በዚህ አጋጣሚ እና በጣም እወዳችኋለሁ። ይመቻችሁ ነው የምለው። ማለት እኔ በጣም የምወዳችሁ ምርጥ ናችሁ። እና አቤላ እንግዲህ ነገ ደግሞ ቀለበት ብሎ ይመጣል። ነገ ቀለበት ብሎ ሳይሆን ከነገ ወዲያ እንግዲህ ቀለበት ብሎ ይመጣል። የመቼስ አይደለ። ከዛም በኋላ ትንሽ ከቆዩ በኋላ እሷም ዩቲዩብ ቻናል ይከፈትላታል። ከዛ በኋላ ተለያየን ትባላላችሁ። ኦፍኮርስ ይሄ ነው። አልገባችሁ? የዩቲዩብ ስታይሉ ይሄ ነው። እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በቃ ስታይሉ ይሄ ነው። ኦኬ፣ የስታይሉ የስራው ባህሪ ስለሆነ ምንም ማድረግ አይቻልም። እየመረረንም ቢሆን እያየን እንሄዳለን እንግዲህ እና ዛሬ የሉም። ለምን እንደው አላውቅም። እና አቤላ ብቻ ናቸው የመጡት ነው። ተመሸ ነው መሰል ደግሞ ቪዲዮ መልቀቅ የጀመሩት ለዛ ይመስለኛል የሌሉት ማለት ነው። እና እናንተ ደግሞ እስቲ ሀሳባችሁን ስጡ። የኔ ሀሳብ ይሄ ነው። የእናንተ ሀሳብ ደግሞ ሀሳባችሁን ስጡበት። እና አሁን አቤላ ነች አብረው ተፋቅሮ ይኖራሉ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። ሺኢት ስራ ነው። ምክንያቱም እሷም ያው ሚዲያ ላይ አመጣጧ ለራሷ ከፍታ ዩቲዩብ ቻናል መስራት ስለምፈልግ ነው። ገባችሁ? ስለዚህ ይሄ ደግሞ ትስራ፣ ምን ችግር አለው? የሚከፍለው ሌላ። እነሱ በዛ አብረው ሲሰሩ ጥሩ ደረጃ ይደርሳሉ። ችግር የለውም። መስራቱን ስሪ። ግን ከአቤላ ጋር የሚለው ነገር ግን አያስወጣም፣ አያስሄድምም፣ አያስወጥም። ያው ግን የእናንተ የኮሜንታተሮች መልስ ተብሎ